በነገራችን ላይ እኔ ሙስሊም ነኝ ለዲነል እስላምና ለአብይ ነው ነፍሴን የምሰጠው አሁንም ደግሜ እናገራለሁ በኮንፊደንስ ነው የምነግርህ ነፍስ አይከብድም ወይ ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ በቃ ነፍስ ነው የሚጨርሰው ካለ ሰጣዋለሁ እኔ ሰላቴው 30 ግጄ ሰላትን ሲጨርስ ለአብይ ነው ዱዓ ማረጋው ምንድነው የምትለው እድሜውን አላህ እንዲሰጠው እድሜ ብቻ ነው ለሱ የምመኝ አሰብ ላይ አሳምተ በላይ መስላል ሄደ ወይ አሳ ብቻ እሬቻ ራሱን እናከብራለን እዛ ሄደን እሬቻ እናከብራለን እዛ ሄደን ይገርማል እንዴ አንተን የት እሬቻ ቀይ ባህር ላይ እሬቻ ይከበራል አንድ ቀን እኔ ውጭ ሀገር እሄዳለሁ ውጭ ሀገር ሄጄ 15 ቀን አንድ ወር ቆይቼ ስመለስ እውነቴን ነው የምነግርህ ቤቴ የቱ ጋር እንደሆነ ሁሉ የሚጠፋብኝ ጊዜ አለ በለውጡ የተነሳ ማለት ደብረ ዘይት ያለውን አውሮፕላን የሚነሳበት ምንድነው የሚባለው አየር ኃይል ግቢ ጎብኝቼ ያውቃለሁ አሜሪካ ላይ ያሉት ነገሮች እኮ እኛ ጋር አሉ ጋሽ አሜሪካ ያለው ዛሬ አሜሪካ የምትሰራው አገሯን የምትጠብቅበትን መሳሪያ የኔ ፕራይም ሚኒስተር ለአገሩ መጠበቂያ አድርጎ ወጣቱ ትውልድ ስለ አብይ ስትናገር እያለቀሰ ነው የሚያስረዳ እውነቴን ነው የምነግርህ በጣም ብዙ ሰዎች ለአብይ ያላቸው ፍቅር ምን ብዬ ልገልጽልህ አልችልም ለምሳሌ ኤርትራን ብትወስድ በጀነሬተር ነው መብራት የሚበራላት ዘንድሮ አሁን በዚህ 2018 እንደዚህ ጀነሬተር ነው የሚበራላት ምን አለበት ጀነሬተሩን ከአብቹ ጋር ተነጋግረህ እኮ አንተ እኛ መብራት አውጥተናልኛ መብራታችሁን ስጡልኛ እኛ ደግሞ እናንተ ደግሞ ይሄን ተጠቀሙበት ብንባባል ይሄን መጽሐፍ ሲመረቅ አብሬው ነበርኩ በጣም ነው በእውነት ነው የምነግርህ ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው እውነቴን ነው የምነግርህ በፕራይም ሚኒስተር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለኔ ትልቅ ክብር ነው የሚደውል ሰው የለም በፊንቴክ ጉዳይ ዘገየ ገንዘብ እንዲሆነብን ለነዛ ሰዎች ምንድነው አሁን በየቀኑ አንተ ጋር በፊንቴክ ጉዳይ ሰዎች እንዳይደውሉልህ አንተም ረፍት ማግኘት ስላለብህ በዚህ አጋጣሚ ከዚህ በኋላ እዛ የለውም ፊንቴክ ውስጥ እኔ አይደለውም የሚለው እንደዛማ ለምን እኔ አምባሳደርም ሆኜ ከ6 ወር በፊትም ባቆም ቀደም እኮ ተናግረሃል ያንተን ቪዲዮ አይቶ የከፈሉ ሰዎች እያንዳንዳቸው ክፍያቸው እስኪከፈላቸው መኪናቸውን እስኪያገኙ ድረስማ ስቲል ለዛ ሰው ለከፈለው ሰው ዘብ ቆሜ ከራከራለሁ ምንም ጥያቄ የለው እኮ ስለዚህ ጥያችሁ አልሄድኩም ነው አለው ግን እንዲገዙ ማስታወቂያ ሰርቻ አላቅም እኮ አሁን በአንተ ምክንያት የገቡትን እስክትረከበ ድረስ ከናንተ ጋር ነኝ ኦፍ ኮርስ አዲስ ለምትመጡ ሰዎች እኔ ኃላፊነት የለብኝም ነው ምን ይመለከተኛል ከ6 ወር በኋላ ለከፈሉ ሰዎች እኔ ላይ ይመለከተኛል ድስጀመር ይመለከተኛል አይመለከተኝም ማለትም አልችልም ለምን ተቋም ነው ይሄን ብር እየተቀበለ ያለው ትልቅ ተቋም ነው ትልቅ ስራ ያለው ብዙ ነገሮችን ያስከደ ያለ ተቋም ስለሆነ ይሄ ተቋም ነው ለዚህ ነገር መልስ ሊሰጥ የሚችለው እንጂ መንሱር እንደ አምባሳደር በ950 ሺህ ብር መኪና ግዙ ከፈሉ አይኔ ያየ የተረከቡ ሰዎች አሉ እስካሁን ደግሞ ቆየብን የሚሉ ሰዎችም አሉ ለነሱ ደግሞ ተቋሙን ደም በመንጠይቅበት ሰዓት ተቋሙ አይ እኔ በዶላር በተለያዩ የኤልሲ ችግሮች ገንዘብ ችግር ስለተፈጠረ እነዚህ ነገሮችን እያስተካከልኩ ነው እንጂ ይሄው አለው ብሎ ባለቤቶቹ ቁጭ ብለው እኔንም ሳይሆን ሁሉንም አምባሳደሮች እያነጋገሩ ነው ስለዚህ በእርግጠኝነት ገንዘባቸውን ያገኛሉ ብዬ ነው የማስበው ስለዚህ ንብረታቸው ልደርሳቸው አብለታምናለህ እንደዛ ነው ማመንም ያለበት እንደዛ ነው ማመንም ያለብኝ እስከዛ ሰዓት ግን እኔ ከህዝቡ ጎን ነኝ ያለሁት በጣም ጥሩ እንደው ልምጣ በጣም ብዙ ጊዜ ስለ ዶክተር አብይ ታነሳለህ ለዶክተር አብይ ነፍሴን ሰጣቸዋለሁ ትላለህ የበቀደሙን ቪዲዮ አይተህ ነው አይቻለሁ በቀደሙን ቪዲዮና ነፍስ አይከብድም ወይ ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ በቃ ነፍስ ነው የሚጨርሰው ካለ ሰጣዋለሁ ከነፍስ በላይ ለዓለም ሮሌት ዶክተር አብይ አህመድ ከነፍስ በላይ የሚሰጥ ነገር ካለ ሰጣዋለሁ ለምን ምንም አትጠራጠር ምንድነው ምክንያቱ የመጀመሪያው ኢትዮጵያን ዛሬ ከፍ እንድትል ያደረገው አብይ ነው ፕራይም ሚኒስተሩ ልንገርህ የአፍሪካ አፍሪካ የኢሮፕ የኤዥያ የአሜሪካ የሆነ አገር ፕሬዝዳንት ወይ ጠቅላይ ሚኒስትር ቢሆን እርግጠኛ ሆኜ ነው የምነግርህ እንደነ ኤለን ማስክ አየር ላይ ነው የሚሄደው እንጂ በመድር እንኳን አይሄድም ነበር የኢትዮጵያ ፕሬዝዳንት ስለሆነ ብቻና እኔ እንኳን አንተ ጋር ስመጣ ምን ያክል ይሄ ሀገር ተቀይሯል እስቲ አስበው ሶፎና ችግር የለም ይያልኩ አይደለም የሆነ ትራንስፎርመር ሲፈጠር የሆነ ለውጥ ሲመጣ
ችግር ይፈጠራል። አይ እሱማ ተለውጠው ያበቃላቸው የተባሉትም ችግር አለባቸው። አዎ ብዙ ዓለማትን ስታይ ፈርሰው ነው እንደ አዲስ የተሰሩት። ፈርሰው እንደ አዲስ ካልተሰሩ ይሄን የሚያምር ነገር ልናይ አንችልም። ዛሬ እኔ ከቤት የተነስቼ አንተ ጋር እስክመጣ ድረስ የማየው የነበረውን ነገር ሳስበው እጅግ በጣም ደስታ ነው የሚሰማኝ። ለምን ከተማ ውስጥ የምታየው ነገር እውነት ነው፣ የኑሮ ውድነት አለ፣ እውነት ነው፣ ሙስና አለ፣ እውነት ነው፣ ችግሮች አሉ። ችግር የለም ልልህ ፈልጌ አይደለም። በችግር ውስጥም ደግሞ ይሄ ፕራይም ሚኒስተር አገሬን እየቀየረልኝ ስለሆነ ከነፍስ በላይ የሚሰጥ ነገር ቢኖር ነፍሴን እሰጠዋለሁ። በነገራችን ላይ እዚህ ጋር ከደረደርካቸው መጽሐፍቶች መሀል የፕራይም ሚኒስቴሩ ራሱ አለ። የመደመር መጽሐፍ ይህንም መጽሐፍ ሲመረቅ አብሬው ነበርኩ። በጣም ነው በእውነት ነው የምነግርህ። ይሄ ማለት በአብይ ዘመን መፈጠሬ ለእኔ ትልቅ እድል ነው። እውነቴን ነው የምነግርህ። በፕራይም ሚኒስቴር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለእኔ ትልቅ ክብር ነው። አይ ላቭ ዩ ማይ ብራዘር። በጣም ነው የምወድህ። አገሬን ከፍ እንደምታደርግልኝ እርግጠኛ ነኝ። እኔ እኮ ሙስሊም ነኝ። በእስልምና እምነት ልንገርህ፣ እስልምና እኮ በድሮ ዘመን እንደ ኤንጂኦ ነበር የሚታወቀው። ዛሬ እኮ የሃይማኖት ተቋም ሆኖ እንደ ሃይማኖት ነው የሚከበረው እኮ። 140 በላይ መሬት እኮ ለሙስሊም ተሰጥቷል። የሚሰራው ጠፋ እንጂ ድሮ እኮ መስጊድ ለማግኘት ሙስሊም ይጮሃል እኮ። ዛሬ ግን መሬት አግኝተዋል። በማን? ይሄን ካልወደድክ፣ ይሄን ካላከበርክ። ለዛ ነው ሶሻል ሚዲያ ላይ ሰውየው ስሙን መጥቀስ ስለማልፈልግ ነው ስለ ፕራይም ሚኒስቴሩ ስም እየጠራ ሲሳደብ ነፍሴን ነው የምሰጠው ያልኩት። በነገራችን ላይ እኔ ሙስሊም ነኝ። ለዲነል እስላምና ለአብይ ነው ነፍሴን የምሰጠው። አሁንም ደግሜ እናገራለሁ። በኮንፊደንስ ነው የምነግርህ። በእርግጠኝነት ደግሞ አብቹ በህይወት እያለ እቺ አገር ተቀይራ ይሄ ችግር አልፎ ይሄ መከራ አልፎ የምናመሰግንበት ወደፊት እንዲከፍ የምናደርግበት ጊዜም ደግሞ ይፈጠራል። እርግጠኛ ሆኜ ነው የምነግርህ። ዛሬ እኮ ወጣቱ ትውልድ ስለ አብይ ስትናገር እያለቀሰ ነው የሚያስረዳ። እውነቴን ነው የምነግርህ። በጣም ብዙ ሰዎች ለአብይ ያላቸው ፍቅር ምን ብዬ ልገልጽልህ አልችልም። በጣም የሚወዱት የሚያከብሩት ትውልዶች እየተፈጠሩ ነው። በቴክኖሎጂ በኩል ብትመጣ፣ አገር በመቀየር በኩል ብትመጣ፣ እውነት ነው እንደዛ። ስለ አሁን ብዙ ሰው ይሄ አሽቃባጭ ለአብቹ ማሽቃበጥ የሚለው ወርድ ሳይሆን ሌላም ብትለኝ አይደንቀኝም። ነፍሴ ገና ወደፊት ማሽቃበጥለታለሁ። 4 ዓመት ሙሉ ስለሱ ነው የማወራው። እኔ ስለማንም ባለስልጣን ሚዲያ ላይ አውርቼ አላውቅም። አይተሃል። የማንም እኔ ፖለቲካ ደጋፊም አይደለሁ። አገሬን ግን እየቀየረ ያለ መንግስት መሆኑን ስለማቅ አባት ነው እሱ። የሱ እዛ ጋር መኖር በነገራችን ላይ ገና ቤተ መንግስት ሲገባ እኮ ቤተ መንግስቱን እንዳለ አጽድቶት እንደዚህ እንዳንተ ስቱዲዮ የሚያምር ቢሮ ነው የሰራው። ዛሬ እኮ እኔ ኢንቨስተሮችን ከውጭ አመጣለሁ። ኢንቨስተሮችን ከውጭ አምጥቼ ትላልቅ ቢሮዎች ላይ ሲወስድ የሚያዩት ቢሮ የሚያምር ንጹህ ነገር እኮ ሞር አገራችን ላይ ስራ እንዲሰሩ ያደርጋቸዋል። ድሮ አንድ ሚኒስቴር ቢሮ ስትሄድ የሆነች ወንበር ላይ ነው ሰው ተቀምጦ የሚያስተናግድ። ዛሬ በምን ያክል ደረጃ ኤዥያ ላይ የማየው ውጭ ሀገር ላይ የማየውን የኦፊስ አይነት ነው አብይ ያሳየኝ በህይወት እያለሁ። ስለዚህ ዛሬም ነገም ወደፊትም I love you my prime minister። ቀጥታ መልእክት አለ ለሳቸው። በጣም ነው የምወድህ። አገሬን ከዚህ ደረጃ ደግሞ ከፍ እንደምታደርግ እተማመንብሃለሁ። አንደኛ ነገር ሶፎንያስ፣ ድሮ ቲክቶክ እንደተጀመረ እኔ ብቻ ነኝ ማለት ይቻላል ሚዲያ ላይ ስለ አብይ የሚያወራው። ዛሬ በጣም ብዙ ትውልድ ፈጥረናል። አብይን የተረዱ ፕራይም ሚኒስቴሩ ለዚች ሀገር የተፈጠረ ከብዙ ዓመታት ውስጥ አንድ ሰው ይፈጠራል የሚባለው አለ። ከዛ ውስጥ መሃል አብቹ ነው። ስለዚህ አላህ እድሜ ብቻ ይስጥ። እኔ ዱዓ ማድረግለት ይሄንን ነው። እኔ ሰላቴው 30 ግጄ ሰላቴን ስጨርስ ለአብይ ነው ዱዓ ማድረገው። ምንድን ነው የምትለው? እድሜውን አላህ እንዲሰጠው እድሜ ብቻ ነው ለሱ የምመኝለት። ለምን በህይወት ካለና እቺን አገር እንዴት አድርጎ ሊለውጣት እንደሚችል ስለማቅ ድሮ ቀድሜ ስለተረዳው። አዲስ አበባ ተቀይራለች። ውሽ ተቀይራለች ብቻ ሶፊ፣ ምን ጥያቄ አለው? ምን ጥያቄ አለው? እኔ ነጭ ልብስ ለብሼ እኮ አዋራ ሳይነካኝ ወጥቼ የምመለሰው አሁን ነው። ምናልባት አንተ የምትኖርበት ኮሪደር ገብቷል ልትለኝ ትችላለህ። ብዙ ቦታዎች ላይም የተሰሩ ቦታዎች ላይ ዘሴም ስቶሪ ተቀይራለች። ይሄም ደግሞ ይሄው ነው የአብይ ከላይ ሆኖ ፕራይም ሚኒስቴሩ ልንገርህ፣ እኔ ውጭ ሀገር እሄዳለሁ። ውጭ ሀገር ሄጄ 15 ቀን አንድ ወር ቆይቼ ስመለስ እውነቴን ነው የምነግርህ ቤቴ የቱ ጋር እንደሆነ ሁሉ የሚጠፋብኝ ጊዜ አለ። በለውጡ የተነሳ ማለት ነው።
ይሄ ነገር የተፈጠረብኝ የት ነው? ዱባይ ነበር። ዱባይ ድሮ በጣም እመላለስ ነበር እና ዛሬ ሂጄ ከሁለት ወር በኋላ ዱባይ ሲሄድ ሌላ ዓለም ነው የሚሆንብኝ። በሆነች ቀን ህንፃ ያበቅላሉ። በቃ የሆነች ነገር ትፈጠራለች። ይሄ ደግሞ ምንድነው? አዳነች አቤቤን ታውቃታለህ? ክብርት ከንቲባዋ ሰውየው እንቅልፍ የለውም አገር ለመቀየር እንደኔ የሚወዱትና እምነት የጣሉበት ትውልድ ስላሉ የዛ ትውልድ ጉዳይ አያስተኛውም። የሱ አለመተኛት ደግሞ እሜቴን አያስተኛቸው። እውነተኛ ገንዘብ ተሰብስቦ ስራ ላይ ማዋሉን የምታየው እኮ በዚህ ነው። ለነገሩም ሌሊት ላይ ብትወጣ ሌሊት ወንበዴ ሰካራም ምናምን አታገኝም። የሚሰሩ ሰዎች ታገኛለህ። እንደ እኔ እኮ የሥራ ባህል ተቀይሯል። ላይቭ ላይ ገብቼ እንደዚህ ሞባይል እንደዚህ ይዤ ከተማ ውስጥ ዞራለሁ። ድሮ ሞባይል ይዘህ መዞር አትችልም፣ ወክ ማድረግ አትችልም። ልንገርህ፣ እኔ ኮሪደር እኔ የምኖርበት ሜን ሮድ የሚባል ቦሌ ሮድ ላይ ዋናው ቦታ ላይ ነው። ፕሬዚዳንቶች የሚመላለሱበት ሰፈር ነው የምኖረው። አልሐምዱሊላህ እዛ ሰፈር ላይ እኮ ሰው ባለስልጣንም ይሁን የመንግስት ሰራተኛ የግል ሰራተኛ 11 ሰዓት ስራውን ጨርሶ ቤቱ ሲገባ ከቤት አይወጣም። አንደኛ ጨለማ ነው፣ ሞባይል ስርቆት ይፈራል፣ በሽተኛ ይሆናል። ዛሬ እኮ ጤንነቱ የተጠበቀ ትውልድ ነው የኔ ፕራይም ሚኒስተር የፈጠረልህ። ስለዚህ ይሄን ከመውደድ ምን የሚያልፍ ነገር አለ? ልጆቹን ይዞ ባለቤቱን ይዞ ቱታቸውን ለብሶ ወቅ ሲያደርጉ ታያለህ። ጤንነቱን ጠብቆለታል ማለት ነው። ከዚህ በኋላ በደም ግፊት ሌዚ እስካልሆንክ ድረስ በሰውነት በመወፈር እንደዚህ አይነት በሽታዎችን ከሀገር ውስጥ እያጠፋ ነው እኮ ይሄ ሰው ወክ በማድረግ። በነገራችን ላይ 1 ሰዓት ወክ አረክ ማለት 30 ደቂቃ ወክ አረክ ማለት ምን ያክል ለጤንነትህ ከባድ ነገር እንደሆነ አስበው። ለምን ቀኑ ሙሉ ስራ ላይ የሚውል ሰውነት ቤት ገብቶ ይተኛል ድሮ። አሁን ግን ቢያንስ ወክ አድርጎ ተመልሶ ይመጣል። ያን ነገር ደግሞ በምታይበት ሰዓት አብቹን ማንገስ ብቻ አይደለም፣ ነፍስህን ብቻ አይደለም፣ ሌላም ነገር ካለ ትሰጠዋለህ። በጣም ጥሩ። ከሰሞኑ አጀንዳ አለ የአሰብ ወደብ ምን አልክ? ይመልሳል። አብቹ ይመልሰዋል። ምንም አትጠራጠር። በድርድርም ቢሆን በምንም ቢሆን አሁን እኮ ብዙ ሰዎች ያልተረዱት መከላከያ ሰራዊት ያለበት ሌቭል አያውቅም ሰው። እኔ በአካልም ሂጄ ጎብኝቼ አውቃለሁ። ይሄ ምንድነው ደብረ ዘይት ያለውን አውሮፕላን የሚነሳበት ምንድነው የሚባለው አየር ኃይል ግቢ ጎብኝቼ አውቃለሁ። አሜሪካ ላይ ያሉት ነገሮች እኮ እኛ ጋር አሉ ጋሼ። አሜሪካ ያለው ዛሬ አሜሪካ የምትሰራው አገሯን የምትጠብቅበትን መሳሪያ የኔ ፕራይም ሚኒስተር ለአገሩ መጠበቂያ አድርጓል። ለምን? የሚያገኘውን ገንዘብ ስራ ላይ ስለሚያዩ ሌብነት ስለሌለው። ገብቷል አይደለ? ስለዚህ ያንን ያልተረዳ ሰው አቅማችንን እንደንትን ነው ሊያዩ የሚፈልገውና እኔ አንዳንዴ ሰዎች እንትን ሲሉ ይገርመኛል። ለምሳሌ ኤርትራን ብትወስድ በጀነሬተር ነው መብራት የሚበራላት። ዘንድሮ አሁን በዚህ 2018 እንደዚህ ጀነሬተር ነው የሚበራላት። ምን አለበት ጀነሬተሩን ከአብቹ ጋር ተነጋግረህ እኮ አንተ እኛ መብራት አውጥተናል፣ እኛ መብራታችሁን ስጡልኛ፣ እኛ ደግሞ እናንተ ደግሞ ይሄን ተጠቀሙበት ብንባባል እኮ እኔ ምን እንደምመኝ ታውቃለህ? እንደው ፈጣሪ ሰላም አድርጎት ሁሉንም ነገር ኤርትራ እንደ ኢትዮጵያ ሁና በቃ አንድ ሁነን የሆነ አንድ ክልል ምንም እኮ ማለት አይደለም። አገር ሄድ እስከተቀየረ ድረስ እኛ ወንድማማቾች ነን። ብዙ ኤርትራውያን ተጋብተዋል። ብዙ ኤርትራውያን በኑሮ አብረው ኑረዋል። ብዙ ኤርትራውያን በቢዝነስ ኮላብሬት አድርገው እየሰሩ ነው ያሉት። ገብቷል አይደለ? ያንን መጥፎ ነገር ሌላውን መጥፎ ነገር ከውስጣችን አውጥተን አንድ ሆነን ሰላም ሆነን የምናስመልስበትን ነገር ብንፈጥር ጥሩ ነው። አይ ቲንክ ዛንዚባርና ታንዛኒያ ናቸው እንደ ክልል ነገር ሆና ዛንዚባር ደሴት ነገር ናት። ከዛ ደግሞ ታንዛኒያ ያለ ኦልሞስት በአንድ ፓስፖርት ምናምን ነው የሚንቀሳቀሱት። እንደዛንን ነገር ቢፈጠር በቃ ሰላማዊ የሆነ ግንኙነት ታስታውሳለህ? አንዴ እኮ እሰጥሃለሁ ብሎት ነበር እኮ ይሄን ሀገር እኮ እንደ ልጄ ብዙ ነገር ነበር። ያው ያኔ ያለፈ ነገር ስለሆነ አንመልሰውም። ነገር ግን እንደዚህ አይነት ነገሮች እንዲመጡ ይሆናል ብለህ ታስባለህ? ኢትዮጵያና ኤርትራ አንድ ሀገር ይሆናሉ ብለህ ታምናለህ? አትጠራጠር። በጉልበት ባይሆን የኔ ምርጫ ትንቢት ነው። ምንድን ነው? ትንቢት አይደለም። በጉልበት ባይሆን የኔ ምርጫ ነው። በእርግጠኝነት ግን ጋሼ በሰላማዊ መልኩ ነገሮቹን ይጨርሳል። ካልጨረሰ ግን አገሬ መንሱርን በፈለገችበት ሰዓት ለመሄድ ዝግጁ ነኝ። ለምንም አሰብ ላይ አሳ ምትበላ ይመስላል። ሄደ ውይ አሳ ብቻ እሬቻ ራሱ እናከብራለን እዛ ሄደን እሬቻ እናከብራለን እዛ ሄደን። ይገርማል እንደ አንተን የት እሬቻ? ቀይ ባህር ላይ እሬቻ ይከበራል አንድ ቀን በሰላማዊ መልኩ። አትጠራጠር። ይሄንን እንሄዳለን ኢንሻአላህ። በዚህ ልዝጋው ትጨምራለህ? በቃ ይበቃኛል። ምንም ሌላ ስለወደ የምትለው ነገር የለም? ስለ አሰብ እናገኘዋለን። ምንም አትጠራጠር። ይሄን መመለስም አለበት ይመለሳልም።